በአዲስ አበባ ከተማ አስተዳደር አገልግሎት አሰጣጥን የሚያዘምኑና የተገልጋዩን እርካታ ከፍ የሚያደርጉ ስራዎች እየተሰሩ ይገኛሉ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመዲናዋ አገልግሎት አሰጣጥን የሚያሳልጡ ስማርት የወረዳ አስተዳደር ህንፃዎችን መርቀው ስራ አስጀምረዋል። ህንፃዎቹ የተለያዩ መንግስታዊ አገልግሎቶችን በተናበበና በተሳለጠ መልኩ ተደራሽ ማድረግ የሚያስችሉ ሲሆን የአገልግሎት መስጫ ቢሮዎች፣ የመሰብሰቢያ አዳራሾችና የመኪና ማቆሚያዎች የተሟሉላቸው መሆናቸው ተገልጿል። ህንፃዎቹ የህፃናት ማቆያ፣ አረንጓዴ ስፍራዎችን ጨምሮ ለአካል ጉዳተኞች ምቹ የሆኑ አገልግሎቶችን መስጠት የሚያስችሉ መሆናቸውም ታውቋል። የአዲስ አበባ ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት እያደገ ለመጣው የህዝብ አገልግሎት ፍላጎት በቂ ምላሽ መስጠት የሚያስችሉ ዘመኑን የዋጀ አሰራርን መተግበር ጊዜው የሚጠይቀው ነው ብለዋል። ከተማ አስተዳደሩ ቀልጣፋና የተናበበ አገልግሎት ለመስጠት የሚያከናውናቸውን ተግባራት አጠናክሮ ይቀጥላል። ዛሬ በ3 ወረዳዎች የተመረቁት ስማርት አገልግሎት መስጫ ህንፃዎች የዚህ ጥረት ማሳያ ናቸው ብለዋል። እነኚህ የወረዳ ህንፃዎች ከተማችን ወደ ህዝብ ቀረብ ብሎ ለማገልገል ያለውን ፍላጎት ብቻ ሳይሆን ደግሞ ምን ያህል ቁርጠኛ እንደሆነ ማሳያዎች ናቸው። ለህዝብ ቅርብ በመሆናቸው የተነሳ ህዝብ ሳይንገላታ ከአንዱ ጽህፈት ቤት ወደ ሌላው መመላለስ ሳያስፈልገው በአንድ ማዕከል ላይ ሁሉንም የአገልግሎት አይነቶች ማግኘት እንዲችል የተሳለጠ፣ የተናበበ፣ የተቀናጀ፣ ፈጣን፣ ዘመኑን የዋጀ አገልግሎት ለመስጠት የሰራነው ስራ ነው። አገልግሎት አሰጣጡ ይበልጥ ውጤታማ እንዲሆን ከዘመናዊ ህንፃ ባሻገር ለሰው ኃይል ግንባታም ሰፊ ትኩረት ተሰጥቷል። አገልግሎት ሰጪዎች በክህሎትና በአመለካከት የዳበሩ እንዲሆኑ እየተሰራ መሆኑን ጠቁመው በዚህ ረገድ የመዲናው አመራር አባላት የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባም አጽንኦት ሰጥተዋል። ዋናው ግቡ በውስጡ ልክ እንደ ህንፃው ያማረ ጽድት ያለ አገልግሎት መስጠት ነው። ያንን ከግብ በማድረስ በኩል የፐብሊክ ሰርቪስ ቢሮአችን በየደረጃው ያላችሁ አመራሮች ቀጣይ የቤት ስራችሁ ነው ማለት ነው። በዋናነት የገነባንበትን ግብ ማሳካት ነው። ያንን ግብ ለማሳካት በእኛ በኩል እንደ ከተማ አስተዳደሩ ትልቅ ቁርጠኝነት አለን። ለቁርጠኝነታችን እዚህ ጋር ያፈሰስነው ሀብት ጭምር ማሳያ ነው። አገልጋዮች በዛ ደረጃ ራሳችሁን ማዘጋጀት፣ ከዘመኑ ጋራ መዘመን፣ የዘመን አስተሳሰብን ይዞ በዘመናዊ የሆነ መንገድ ለሁሉም እኩል አይን በእኩል ስታንዳርድ አገልግሎት መስጠትን እንድትላበሱ እንድትላመዱትም አደራ ማለት እወዳለሁ። በይፋ የተመረቁት ስማርት አገልግሎት መስጫ ህንፃዎች ደረጃ በደረጃ በሌሎች ክፍለ ከተሞችም የማስፋፋት ተግባራት እንደሚከናወኑም አረጋግጠዋል። ጀምሮ መጨረስ የመንግስታችን መገለጫ ነው። ጀምረን የማንጨርሰው ተናግረን የማንተገብረው ምንም ነገር እንደሌለ እናንተ ራሳችሁ ምስክሮች ናችሁ። ዛሬ በእነኚህ ወረዳዎች ላይ ይፋ ያደረግናቸው የአገልግሎት መስጫ ማዕከላት የወረዳ ስማርት ህንፃዎች ወይም ደግሞ ማዕከላት በሁሉም ወረዳዎቻችን በ119 ወረዳዎቻችን የሚሰፉ ናቸው። ዘላቂ ልማት ነው የምንገነባው። ዘላቂ ልማት በግንባታ ብቻ ሳይሆን በአገልግሎትም ጭምር የሚረጋገጥ ነውና ይሄንን እናሰፋዋለን። ሌሎች ወረዳዎችም ተደራሽ እናደርጋለን። ለዛ ቆርጠን እየሰራን ያለነው እናንተም እያገዛችሁ ነው። እገዛችሁ በሚታዩ ልማቶች ላይ ብቻ ሳይሆን ሰርቪስ ውስጥም እይታችሁ እጅግ የተሻሻለ ሰርቪስ እንዲሰጥ ያስፈልጋልና በዚህ በኩል ኃላፊነታችሁ እንድትወጡ አደራ ማለት እወዳለሁ። ከንቲባ አዳነች አቤቤ ለአስተዳደሩ ህንፃዎች ግንባታ አስተዋጽኦ ላበረከቱ አካላትም እውቅና ሰጥተዋል።